አንዳንዴ ማለት ነው ምክንያት አንዳንዴ ይጨንቀኛል፣ አንዳንዴ ደግሞ ደስታ ይሰማኛል። ብቻ አላውቅም። የህይወቴን ታሪክ ልንገርህና ምን ማድረግ እንዳለብኝ ላማክር ፈልጌ ነበረ። እሺ። ብዙ ነገር በቤተሰብ ምክንያት ምናምን አሳልፌ ነበር። ማለት ቤተሰብ እኔ መጀመሪያ ልጅ ነኝ። እንደ ይቅርታ ወይ የሰው እንትን አሌክስ ማውራት ፈልጋለሁ ግን አንዴ ይሰማሻል ድምጼ? አዎ መስማት ስማለሁ ግን ለማውራት ከበደኝ። እዚህ እስቲ ተረጋጊ። ኳስ በመሬት እስቲ ተረጋጊ። እሺ ተረጋጊ። ውሃ ጠጪ እስቲ። አልተረጋጋሽም እኮ። ስለማፍር ነው ይቅር። ምንም የሚያስቸኩል ነገር የለም ምናምን። ረጋ በይ እሺ፣ አትቸኩኝ። ንገሪ ነው ትንፋሹ ሰጂና ቸኩለሻል በጣም። አይ እንትን ስላፈርኩ ነው እና ለዛ ነው። ኮሜንት ምናምን እያየሽ ነው? ኧረ አላየውም። ከዚህ ለማውራት ትንሽ ስለከበደኝ ነው። እሺ አይዞሽ ተረጋጊ። ከኔ ጋር ብቻ እሺ። ሀሳብሽ ትንፋሽ። እሺ ንገሪ። ብዙ ጊዜ ማለት ነው እንትን በቃ እኔ የመጀመሪያ ልጅ ነኝ ከቤት እና የቤተሰብ ችግር ምናምን ብዙ ጊዜ ይረብሸኝ ነበር። ማለት እንደዚህ ለጓደኞች ምናምን አልነግራቸውም ነበረ። ሁሉን ነገር ለራሴ ነው፣ ለማንም አላወያይም ነበረ። እንደዚህ እናት አባቶችን ሲከፋቸው ምናምን አልወድም ነበር እና እኔ መጀመሪያ ስለሆን ብዙ ነገር በቃ የቤተሰብ ችግር ምናምን እንትን ስለሚለኝ ለማንም ስለ ቤተሰብቸው ለማንም አላወራም ነበረ እና ሁሉን ነገር ለራሴ ምናምን ቢያንስ 6 ዓመት 7 ዓመት ይሆናል እንደዚህ ያስኩትን በውስጥ ማለት ነው። እና ለጓደኞች ምናምን ራሱ ለማውራት በጣም ከብደ ነበረ እና ቤተሰቦችን በጣም ነው የምወዳቸው ምናምና በእነሱ ምክንያት በቤተሰቦች ምክንያት ምናምን እንደዚህ ስላለፉ አሁን ሳስበው ነው እንደዚህ እንትን ያለኝ እየገባኝ ማለት ነው። እና አሁን ላይ አንዳንዴ በቃ ይከፈኛል፣ ምንም ነገር አላውቅም ለምን እንደሆነ እና ብዙ ጊዜ ምናምን አንዳንዴ ደግሞ ያመኛል፣ እንደዚህ ልቤን ያመኛል፣ ራሴን ያመኛል ምናምን እያልኩ ሐኪም ቤት ምናምን ስሄድ ብዙ ጊዜ ሄድ ነበረ። ከዛ ስሄድ ምን አሉኝ፣ ብዙ ጊዜ ስሄድ ምናምን እንደዚህ ማስታገሻ ምናምን ይሰጡኝ ነበረ። ከዛ ማስታገሻው ምን ወስዳለሁ ግን ተመልሶ ነው ያመኛል። ከዛ እንደዛ ምናምን እያልኩኝ ብዙ ጊዜ ሐኪም ቤት ስሄድ ምናምን እየተመላለሱ ፒስኮሎግ ምናምን ሄጅ ምናምን አሉ። ፒስኮሎግ ምንድነው? ፒስካተር በእንግሊዝኛ አይደለም ይሄ እኮ ምንድነው? አልገባኝም። አማካሪ ምናምን መሰለኝ። ይህ ስነ ልቦና ነው። እኔ ያለሁበት ሀገር ሌላ ነው እና አማርኛ በጣም አላውቀውም። በአማርኛ እኔ በእንግሊዝ መስሎኝ ነበር ይሄ። እሺ ችግር የለውም። እየገባችሁ ነገሩን በኮመንት እሺ ቀጥይ። እና እንደዛ ሲሉኝ የቤተሰብ ጉዳይ ምናምን ስለነበረ እንትን ማለት አልፈለኩም፣ መናገር አልፈለኩም፣ መሄድ አልፈለኩም ነበረ። ከዛ አንድ ቀን ተሰብሰው ምናምን እንደዚህ ጠየቁኝ። ምን ነው ከቤተሰብ ችግር አለብሽ ወይስ ምን ሆነሽ ነው እንደዚህ ምናምን ሲሉኝ አልነገርኳቸው። ምንም ነገር የለብኝም ዝም ብሎ እንደዚህ ምናምን ነው። አሁን የተረዳው ማለት አሁን ላይ ይህን አምቄ ምናምን በመያዜ እንደተጎዳው ምናምን እንትን ይገባኝ። ግን ያንን በዛውን ጊዜ ምናምን ብዙ ጊዜ 4 ዓመት ሆነ 5 ዓመት ሆነ 6 ዓመት እንደዛ ስለያስኮተኝ በጣም ጎድተኛል። እና የዛን ጊዜ ለምን አልተናገርኩም፣ ለምን በዛን ጊዜ ያግዙኝ ነበር ምናምን ብዬ እንትን ነበረ። እና አሁን ላይ በጣም ጎድተኛል ማለት አምቄ ምናምን ስለያዝኩት በዛ ላይ እንትን አላገኘውም መፍትሄ ምናምን። እና አሁን ላይ እንትን በጣም እንደተጎዳ ስላሰብኩኝ በቃ ለምን እንደሆነ አንዳንዴ ማታ ላይ በጣም እንትን ጭንቅ ይለኛል፣ አልቅሽ ይለኛል። እና ደግሞ ብዙ ነገር የማልረሳቸው ነገሮች ብዙ ነገር አሳልፊያለሁ። ለምሳሌ እናትና አባቴ ምናምን ይጣላሉ እና ሲጣሉ በቃ በጣም ነው የሚከፈኝ። እና የማረሰው ነገር በህይወቴ እናትና አባቴ ሲጣሉ አባቴ እንደዚህ እንትን ማለት አይወድም፣ መጣላት ምናምን እንደዚህ ስለማይወድ ከዛ ራሱን ለማጥፋት ምናምን ይሞክር ነበረ። ከዛ አንድ ቀን ምናምን እንደዚህ ተኝቼ ሳለ
በሌሊት ምናምን ወንድሞቼ ደግሞ የሆነ ነገር ምናምን ሲሆን በቤተሰብ ጉዳይ ሆነ ምን ሆነ የኔ ታናናሽ ወንድ ስለሆኑ እንትን አይሉም በቃ እንደ ሴት ሆኖ ምንም እንትን አይሉም አይረዱም። እና እኔ ሁሉን ነገር በቃ እና ብዙ ጊዜ በቃ በቤተሰብ ነገር ብዙ ነገር አሳልፊያለሁ። እና የሆነ ጊዜ እንደዚህ ተኝቼ ሳል ምናምን አባቴ ራሱን አጥፍቶ ሊሞት ምናምን ብሎ ከዛ በጣም እንትን አለኝ ኪሎ ከዛን በኋላ በጣም በቃ ያን ነገር እያሰብኩ ምናምን ይጨንቀኛል። ስለ አባቴ እኔ እናቴ ሴት ናት፣ ሁሉ ነገር መላም ታገኛለች ምናምን። አባት ግን ወንድ ግና እንጃ ብቻ አባቴን ሲከፋው ምናምን በጣም ይከፋኝ ነበርና ብዙ ጊዜ እንደዚህ ምናምን ስላሳለሁ አሁን ላይ እንትን ይለኛል፣ ይጨንቀኛል፣ ጭንቅ ይለኛል። አንዳንዴ ደግሞ በቃ አልቅሽ ይለኛል፣ አንዳንዴ ይከፋኛል። ብቻ ራሱ ጓደኞች አሉኝ አብራቸው እወጣለሁ፣ እጫወታለሁ፣ እስቃለሁ። ግን የልቤ ምናምን እንትን አይሽ ተረጋግሽ። አሌክስ ይቅርታ። አይሽ ችግር የለም። እና ብዙ ጊዜ በቃ እንደዚህ ማወያየው ሰው ምናምን ፈልጌ ነበር። ማለት ምን ማለት ፈልጌ ነበረ ይህ ነገር ምናምን ቀድም ያልኩ በአማርኛ አላውቅም ምን እንደሚባል እና እንትን ዶም ማውራት እንደዚህ ችግር ከን ምናምን ነግራቸው እንደዚህ ያለ አይደለ እንትን ማወያየት መሰለኝ እና በዛን ጊዜ ስላልሄድኩኝ አሁን ጊዜ በቃ እንትን በጣም እንትን ብያለሁ። ውስጤ ምናምን በጣም ተጎድቷል። አሁን ባወራው እንኳን የሚያግዘኝ ምናምን የሚሰማኝ በቃ የረፈደ ነገር ምናምን የሚሰማኝ ግን ብዙ ጊዜ ምናምን በእውነት እንጃ አላውቅም ምናምን እንደሆነ ሀሳብ ይወስደኛል። ሳላስበው ምናምን እንደዚህ በጣም አስባለሁ። ምክንያቱም እንዳልኩት ደግሞ የአባቴ ነገር አንዴም አይደለም ሁለቴም አይደለም እንደዚህ ነገር ምናምን ከፊቴ ስላደረገ ታናንሽ እህቶች እራሱ አሉኝ 4 ነው ያሉኝ። 2 ወንድ እንዳልኩት የኔ ታናሽ ናቸው። ከታናሽ ደግሞ 2 ሴት ናቸው። እና እነሱ እንደዚህ ነገር እንኳን ቢያዩ ማለት ነው ረስተውታል። እኔ ግን እስካሁን በቃ እንትን ነው ብዙ ጊዜ በቃ ይጣሉ ነበር ብዙ ጊዜ። አሁን ነው እንጂ ትንሽ የተሻላቸው እና ያን ነገር ቅርጽ ያለብኝ እንኳን በተጣሉ ቁጥር በቃ ያን አባቴ እንደዛ አድርጎ ሞተ እንደዚህ ያለ ምናምን ያልኩን ማስቤ ነበርና እና በቃ አሁን ላይ እንትን ነው በቃ ስራ ላርሱ ለሰራለሁ ምናምን ግን በቃ እንትን ይለኛል በጣም ከብደኛል። አሌክስ አንዳንዴ ስለሚጨንቀኝ አንዳንዴ በቃ አስባለሁ ከቤተኛው ብቻ ሲሆን ራሱ የባሰ አልቅሽ ይለኛል። እንደዚህ ሳላስበው ይከፈኛል። ዝም ብሎ ደግሞ አንዳንዴ ደግሞ ደስታ ይለኛል። እና እንደዚህ አሁን ላይ እንጃ ምን ምክንያት ምን እንደማድረግ ራሱ አላውቅም። እድሜሽ ምን ያህል ነው? ኧረ እድሜማ 25 ዓመቴ ነው። የት ሀገር ነው አሌክስ? እኔ የምኖረው እስራኤል ሀገር ነው። ብዙ ጊዜ ቆይተሻል እዛ? አዎ 13 ዓመት ምናምን ሆነኛል። ከማን ጋር ነው የምትኖሪው አሁን? እኔ የምኖረው ከቤተሰብ ጋር ነው። ከቤተሰብ ጋር አሁን እስቲ ሚውት አድርጊና አዳምጪኝ፣ ተረጋጊሽ። አንደኛ እነዛ ነገሮች በልጅነትሽ አይቶ ማደግ የሚፈጥርብሽ ተጽዕኖ መኖሩ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። አንድ ሰው ከቤተሰብ አባትሽ ራሱ ለማጥፋት ሲሞክር ማየት፣ ጭቅጭቁ፣ ጸቡ፣ ግርግር ውስጥ እዛ ውስጥ ምን ተፈጥሮብሽ ልታድጊ እንደምትችይ ምንም ጥያቄ የለውም። ግን አሁን ያ ነገር አይምሮሽ ውስጥ ተቀርጾ እስቲ አሁን ድረስ እንዲረብሽሽ ጭንቀት ውስጥሽ ተፈጥሮ ይሄ አንቺንም ወደዛ ነው የሚመራሽ። ተናግረሽ መውጣቱ ጥሩ ነው። ተናግረሽ መውጣቱ ከውስጥሽ ጥሩ ነው። ከዚህ አይነት ግን
ትራክ ውስጥ ግን መውጣት አለብሽ በፍጥነት። አሁን በአንዴ አይደለም ይሄ፣ ምክንያቱም በልጅነትሽ ጀምሮ አብሮሽ ያደገ ነው። አይምሮሽ ውስጥ ቀርጸሽ የያዝሽው ጉዳይ ነው። ሆን ብሎ ጭንቅላትሽ ውስጥ ቤቱን ሰርቷል። በአንድ ጀንበር ትውት ያርግሽ ወይ እንዲህ አርጊ የሚባል ነገር አይደለም። ጊዜ ይፈልጋል። ሂል የምታደርጊው በጣም በጊዜ ሂደት ነው ምትድኘው በምን አይነት ሁኔታ ውስጥ ስትሆኝ ነው የሚለውን እናወራበታለን። ግን ዋናው ግን ጊዜ ይወስዳል። ምክንያቱም ሰዎች አሁን አንቺ በዚህ ሁኔታ ከሄድሽ ራስሽን ለማጥፋት አይነት ደረጃ ነው የምትይዘው አንቺ። ምክንያቱም ጭንቀት በጣም መጥፎ ነው። ባይ እናንተ አሁን ብዙዎቻችሁ ጭንቀት ሲባል አሁን የሆነ የቤት ኪራይ መክፈል፣ ዕዳ መኖር፣ የገንዘብ ማጣት፣ የስራ ማጣት፣ ብቸኝነት ነው ይመስላችኋል። ጭንቀት በጣም እየተባባሰ ሲመጣ ስትረስ በሆስፒታል ደረጃ የሚታከምበት ሌቭል ይደርሳል። በንግግር እንዲህ የሚታከም አይሆን፣ አይዞሽ በማለት በማጽናናት የሚታከም አይሆን። ራሱን የቻለ ሆስፒታል ገብቶ አንድ ሰው የአእምሮ ክትትል የተደረገለት ምናምን የሚሆንበት ሌቭል ይደርሳል። እና ከባድ ችግር ነው ልላችሁ ፈልጌ እና እንደምናወራው ከባድ ምንድነው ቀላል አይሆንም። እዛ ነገር ውስጥ ከመግባትሽ በፊት አንደኛ መነግርሽ መንፈሳዊ ሕይወትሽ ላይ ጎበዙኝ የምታምኚው እምነት ምንም ይሆን ምን ችግር የለው። ፈጣሪ ጋር ያለው ነገር በጣም ሰላም አለው። ሲጨንቃችሁ፣ የዚህ ዓለም ፈተና ሲበዛባችሁ፣ መከራው ጫን ሲልባችሁ የሚያጽናናችሁ አንድ መንፈሳዊ ሕይወታችሁ ጋር ያላችሁ ግንኙነት ነው። ስፒሪቹዋሊ ከፈጣሪያችሁ ጋር ያላችሁ ኮኔክሽን። ይሄ በጣም ጠንካራ መሆን አለመሆኑ አይደለም ፖይንቱ፣ ግን በምታምኑት እምነት ስፒሪቹዋል ነገር ጋር ያለ ኮኔክሽን በደንብ እዛ ጋር መጠጋታችን ምን ይፈጥራል መሰለሽ? እዚህ ዓለም ላይ ያለው ነገር ተራ እንደሆነ እየገባሽ ይመጣል። የሚያስጨንቁሽ ነገሮች ከፈጣሪሽ በላይ እንዳልሆኑ ይገባሻል። ገብቶሻል? ስለዚህ ያንን ነገር በደንብ አዳፕት አድርጊው። ሞር ወደዛ ፎከስ ዱኝ፣ ወደ መንፈሳዊ ህይወትሽ። ይሄ ጥሩ ነገር ነው። ሁለተኛ ከሚያስጨንቁሽ አሁን ያንን ትውስታ ከሚጭሩብሽ ነገሮች እየወጣሽ እየራቅሽ ወደ ጥሩ አይነት ሚሞሪዎችን ወደምታደርጊበት ሁኔታ ውስጥ ግቢ። ራስሽን አይምሮሽን ቫኬሽን ምናምን ሂጂ፣ የተለያየ ሀገር ገብቶሻል፣ ጎብኚ። አዲስ ነገር አይምሮሽ ውስጥ ይግባ። ወደፊት መራመድ አለበት ህይወትሽ። አሁን አንቺ ወደ ኋላ እዛ ልጅነትሽ ላይ ያለፍሽበት ነገር ላይ ነው ትኩረትሽ እና እንደ ቤት ውስጥ ገበያለሽ ወይ ስራ ትሄጃለሽ፣ ከስራ ትመጫለሽ፣ ከዛ ቤት ነሽ፣ ከዛ ቁጭ ብለሽ የምታስቢው ያንን ነው እና አዲስ ነገር ወደ አይምሮሽ አይገባም። አዲስ ዓለም እንዳለ አይገባሽ። አዲስ ህይወት እንዳለ ህይወት ወደፊት እንደሚራመድ መኖር እንዴት ደስ እንደሚል ባይዞ መኖር ደስ ይላል ጓዶች። ፈጣሪ እንድትኖሩለት ነው የፈጠራችሁ፣ እንድትሞቱ አይደል። እንድትሞቱ ጊዜያችሁ በሚፈልግ ሰዓት እሱ ራሱ ይወስዳችኋል። እንድትኖሩ ነው ስሮ መኖራችሁ መውደድ አለባችሁ። መኖር ደስ ይላል ካመሰገናችሁበት። ሶስተኛው ነገር ይህን እንድታዳብሪው አሁን የምነግርሽ ነጥቦች አስመሪባቸው። ምክንያቱም እነዚህ ነገሮች በየቀኑ አሁን በአንዴ አትድኝም ብዬሻል። በየቀኑ አሁን ባልኩሽ አይነት ትራክ ላይ የምትሄጂ ከሆነ ዴይሊ ቀንን ሲተካ ወራትን ሲተካ አዲስ የሆነ ልማድ አይምሮሽ ውስጥ እየገባ ይመጣል። ገብቶሻል? በሂደት ሶስተኛው ነገር እንደው የምታመሰግኝባቸውን መንገዶች መመልከት ጀምሪ በህይወትሽ ውስጥ። አሁን ሆስፒታል ብትሄጂ እንደ አንቺ መጨነቅ የሚፈልግ ሰው አለ። እንደው ድኜ በተጨነቁ አሁን ይህንን ቢሰማ እሷ ትቀልዳለች እንደው ቆሜ ሊሂድና እንዳንቺ እስቲ ለመጨነቅ ያብቃኝ፣ ለቤት ያብቅቶኝ እንዲህ ስራም እየሄድኩ እየተነሳው ምናምን እንደፈለግኩ እየበላው እንደፈለግኩ እየጠጣው እንደፈለግኩ ሰው ጋር የተገናኘው ወጥቼ ከዚህ ከሆስፒታል ከአልጋ ቁራኛነት ተነስቼ እንደው ለመጨነቅ ያብቃኝ ብሎ የአንቺን ህይወት ድሪሙ የሆነ አለ። አንቺ የምትኖሪው ህይወት አሁን የጭንቀትሽ ህይወት ነው ብልሽ የምቾትሽን አይደለም። ይህ አሁን አንቺ ደወረስት የምትይው በቃ ምርር ብሎሽ ያወራሽንን ህይወት ህልሙ የሆነ ሰው አለ። እንደው እንደዛ እዛ ደረጃ በደረስኩ ብሎ የሚጸልይ ሰው እጅሽ ላይ ያለው ነገር በጣም ውድ ነገር ነው። ፈጣሪሽን አመስግኝበት። ውድ የሆኑ ነገሮችሽ ላይ ትኩረት አድርጊ በህይወትሽ ውስጥ። ቁንጅናሽ ሊሆን ይችላል፣ ስራሽ ሊሆን ይችላል፣ ማህበራዊ ህይወትሽ ሊሆን ይችላል፣ የምትኖሪበት ሀገር ያሉ ጥሩ ነገሮች ሊሆን ይችላል። በአጠቃላይ ህይወትሽን እንደዚህ የምትኖሪያት ነው። አሁን እናንቺ የምናወራውን ነገር እኔ ፊል አደርገዋለሁ። ከአንቺ ጋር ያለኝን ማወራውን ምንለዋወጠውን ቃላት ያለን ፍቅር እዚህ ከእናንተ ጋር ማሳለፉ ደቂቃዎች ምናምን በቃ ደስ ብሎኝ ኢንጆይ አድርጌው ነው የምኖረው።
አጣጥመዋለሁ ኑሮ አንቺን። አሁን አንቺ ከዚህ ኑሮሽ ይሄ ሲቹዌሽን የሚፈጠሩት ነገሮች በላይ ውጭ ነሽ። አንቺ ሳጥን ውስጥ ውጭ ነሽ። ስታጭው ነው የሚቆጭሽ። አራተኛ ልጨምርሽ፣ አራተኛው ነጥብ ከጥሩ ሰዎች ጋር ዋይ፣ ጭንቀት ከሚለቁብሽ ሰዎች ጋር አይደል። ብቻሽን አትሁኝ። ብቻሽን ስትሆኝ ነው ጭንቅላትሽ ወደኋላ እየሄደ እየመዘመዘ ነገር እየመዘዘ ሰላም ያሳጣሽ። ውስጣችን ጠላት አለ ባይዘ ገብቶሻል። ጦርነት ከራስ ጋር ነው የምትገጥሚው። ስለዚህ ምንድነው የምታደርጊው? ከሰው ጋር ሁኚ፣ ውጪ፣ ተዝናኝ፣ ቫኬሽን ምናምን አድርጊ፣ ከሰዎች ጋር አውሪ፣ አዳዲስ ነገር እወቂ። በዚህ አይነት መንገድ ኑሮሽን አካሂጂው። አንድ ቦታ የተቀመጠ ውሃ ይሸታል ይባላል። ይህንን ውሃ በውሃ ብርጭቆ በዚህ ብርጭቆ ውሃ ቀድቼ አሁን እያያችሁት ቁጭ ባረገው ባልነካው ንጹህ ውሃ ቀድቼ ከ3 ቀን በኋላ ምናምን ውሃውን ልጠጣው አልችልም። ጠረን ያመጣል፣ ሽታ ያመጣል፣ ባክቴሪያ ይዛል ውስጡ። ውሃው እኮ ንጹህ ነው፣ ግን አንድ ቦታ ነው የታቆረው። አንድ ቦታ ታቆራችሁ ነው ስቃያችሁ የበዛው። አንድ ቤት ናችሁ፣ ትሄዳላችሁ፣ ስራ ትመጣላችሁ፣ ከዛ እንደዚህ ትተኛላችሁ፣ ትነሳላችሁ። አንድ ኢንቫይሮንመንት፣ ትንሽ ኢንቫይሮንመንት ውስጥ ናችሁ። ከዛ ውጪ ውጡ፣ እዩ፣ ተገንዘቡ፣ እወቁ፣ አንብቡ፣ ጠይቁ፣ አግኙ። ይሄ ሁሉ ነገሩ ስትሆኑ የህይወት ቻሌንጅ ውስጥ ስትገቢ ህይወትን እየወደድሽው ትመጫለሽ ማለት ነው። ግልጽ ነው አሌክስ? ግልጽ ነው። እሺ ነው። አንዳንድ ለምሳሌ ማለት ነው እንደዚህ ሰው ጋር ምናምን አወራለሁ ማለት አሁን ላይ በጣም ብሶኛል። ዝም ብለህ አንዳንድ የሚብስህ ነገር አለ እና በቃ አሁን ላይ በህይወቴ በቃ ብዙ ነገር ዝም ብዬ አልፌያለሁ። ምክንያቱም የሆነ ሰው ጋር እንኳን ብጣላ ወይም እንደዚህ ብጋጭ የቤተሰብ እንትን ስላለኝ ዝም እላለሁ እና አሁን ላይ በቃ የሆነ ነገር ከተናገሩ ብሶኛል። በቃ ብሶት ስላለብኝ ዝም ብዬ እንትን ነው የተሰማኝ ስሜት እናገራለሁ። እና ራሱ ቤተሰብ የኛ ሀበሻ ሲባል ማለት ነው እንትን እኛ እናት አባቶች እኔ በእነሱ ምክንያት ብዙ ነገር ነው ያልኩት፣ ግን እነሱ ምንም ነገር አይገባቸውም። ሁሉን ነገር ደግሞ እንደዚህ ከነሱ ፊት አልቅሸማ አይደለም ያሳዩዋቸው። እንደዚህ በቃ እንደዛ ነው። እና የሆነ ጊዜ በቃ ባሰኝ እና ስነግራቸው እንደዚህ ምን ነው ለልጆቻቸው አታስቡ፣ ልጆች ምን ይሆናሉ ብላችሁ እንደዛ ተጨነቁ ምናምን ስላቸው ደግሞ አንቺ ምን ሆነሽ ነው? ምን አድርገሽ ነው ደግሞ እኛ ብንጣላ በእኛ እንትን ምን እና አሌክስ አሁን ጊዜ ፍንጫ ብቻ እኔ እንዳልኩ አመሰግናለሁ። ምክር ምናምን በጣም ጥሩ ነው። ብዙ በቃ አንዳንድ የራሱ ከዚህ ብዙ ሰዎች ምናምን መጣ አሁን ላይ ነው መስማት የጀመርኩ እና ብዙ ነገር ተምሬያለሁ። እና አንዳንዴ በቃ ተው አድርጌ መተው ራሱ ሁሉ ነገር መተው እፈልጋለሁ። ብዙ ነገር ተስፋ ቆርጫለሁ በቤተሰብነት ማለት ነው። እና ከኔም የባሰ ነገር አለ ምናምን ከዚህ እየሰማሁ ምናምን ከኔ ችግርም የባሰ አለ ምናምን እያልኩ እንትን እላለሁ። ግን አሁን ላይ ለምሳሌ ሰዎች ጋር ሳወራ ምናምን እንትን አልልም፣ እሰማቸዋለሁ፣ አብረኝ አሉ። ግን እንትን ነው ሀሳብ በቃ ሌላ ነው። እና ደግሞ የማስታወስ ችግሬ ደግሞ እየቀነሰ ነው። አሁን ለምሳሌ የሆነ ነገር አስቤ በኋላ ደግሞ እንትን እላለሁ፣ ወዲያው እረሳዋለሁ። የሆነ ነገር አስቀምጬ እንትን እላለሁ በቃ እንደዚህ ምናምን ስለማስብ እና በዛ ጊዜ በቃ ስላላወራው ወይም ችግሬን ስላተናገሩ ምናምን ብዙ ጊዜ ደብቄ ስለያዝኩት በቃ እንትን ብሎኛ ጎድተኛ። እና አሁን ላይ ጋም መናገር የምፈልገው አሌክስ እንዳልኩ ፍስፎ ነው ምናምን ያልኩ አንተ እንደገባ ማለት ነው በዲ ያግዘኛል ጋም ባወራም ወይም እንጃ እንትን የረፈደ ምናምን ስለመሰለኝ ነው። አይ ችግር የለም። ዞሮ ዞሮ ያልኩሽ ገብቶሻል አይደለም? ማድረግ ያለብሽን ነገር በጊዜ ሂደት ነው መስዲኝ ገብቶሻል። ጊዜ ውስጥ እንዳልኩሽ ተረጋግተሽ ነገሮችን ለማድረግ አስቢ፣ ሞክሪ፣ ጊዜ ስጪ ለራስሽ። እሺ እሺ። አመሰግናለሁ። በጣም አመሰግናለሁ። እንቀጥል እስኪ። እኮ መተሻል። ምን እንታዘዝ? እንዴት ነህ? እንዴት መክረኝ ነበረ? ንገሪ። አሎ
ይሰማል? አይሰማም? ኧረ ይሰማል ይሰማል ነበር። እሺ እየሰማን ነው። እሺ መከረክ ትንሽ ያ ብዙ አላበዛብም ጥያቄ። እሺ ቀጥይ። ፍቅረኛ ነበረኝ። ፍቅረኛው ከየት መጣ? እንዴት ነው? አይ የቆየ ነው ማለት ብዙ ቆየን። ያኔ እኔን ያቆየሁት ብዙ ያኔ ያው መጠናናትም ይኖራል። ያው እሱ እኔንም እንዲያጠና እኔም ደግሞ እሱ ሞር እንዳጠናው ምናምን ያቆየሁት እኔ ነኝ። የሰፈር ሰው ነው ያኔ እንተዋወቃለን። በስራ ምናምን ነበር የተግባባ ነው። አንድ ድርጅት ውስጥ ነበር የምንሰራው። እሺ ከዛ ሞር በቃ እንደዛ የተዋወቅን ነው። ያው የሰፈርም ሰው ነው እንተዋወቃለን። ከዛ 6 አመት ቆየን። እሺ እና አሁን ላይ ደግሞ ያው እኔ ስደት ላይ ያሉት መጥቼ ማለት ነው። ከዛ እሱም ደግሞ በራሱ እንትን እኔ ምንም ሳረዳው በራሱ ተቋቁሞ በራሱ መጣ እዚህ ማለት ነው። ከኔ ምንም እርዳታ ምናምን አይፈልግም። ግን ያኔ ኖሮት ምናምን ሳይሆን እኔ ያው ባይዘው ብር መስጠት ምናምን አልወድም። ያኔ አልወድም ስልክ ያለ አግባብ አላወጣም። ላመንኩበት ነገርና ላየሁት ነገርና አምኖ ለተቀበለው ነገር ነው እንጂ ዝም ብዬ ብር አላወጣም። እንኳን ይብን ለቤተሰብ ራሱ ዝም ብዬ አላወጣም ብር። እና መጣ በራሱ ጊዜ ምናምን በመጣ በአመቱ ምናምን እስካሁን አልተገናኘንም። ያው እኔ ቢዚ እንደሆንኩኝ ነው የምናገረው ምን ጊዜ ማለት ነው። የት ነው? እዚህ ዱባይ። እሺ በራሱ የመጣው? አዎ በራሱ መጥቷል። በካምፓኒ ነው የሚሰራ እየሰራ ነው ስራ በቃ 1 አመት ከምናምን ሆኖታል እየሰራ ነው። ከዛ እኔ በቃ በወር አንዴ እረፍታለሁ፣ በወር 1 ቀን እረፍታለሁ እሱ። እኔም ያው እኔ እረፍት ስልክ ቢዚ አይደለሁም፣ ግን ማግኘት አልፈለኩም። እና አሁን 1 አመት ከቆየን በኋላ በቃ እንግባና እንኑር፣ ህይወት እንኑር ወይ ደግሞ እዚህ እንኑር አለኝ። እኔ ደግሞ እዚህ መኖር አልፈልግም። ቆይቻለሁ፣ ሰርቻለሁ፣ ገብቼ አርፌ በራሴ ሃይምሮ እስካሁን በሰው ሃይምሮ በሰው ቤት ሰርቻለሁ ታዝዤ። ከዚህ በኋላ ደግሞ በራሴ ሃይምሮ ህይወት መምራት እንጂ የምፈልገው እዚህ ሀገር አንተን ማግኘት አልፈልግም። ጊዜም ቢኖረኝ በቃ አገልግሎቴን ወይ ኮንትራቴን ጨርሼ አገሬ ተጠቃልዬ ገብቼ በስነ ስርዓት ነው እንጂ እዚህ አግኝቼ ምናምን አልፈልግም አልኩት። እሺ ከዛ በቃ ሲቀጥል እንግዲህ ያው እንግዲህ በእንደዛ ነው። እኔ ሀሳቤ አንድ አቋም ነው። ምክንያቱም ህይወት ከሆነ ህይወት ነው፣ በህይወት ላይ አይቀለድም። ህይወትና ገንዘብን ደግሞ አናገናኘውም። ገንዘብ ልንጠቀምበት ነው። ገንዘብ ያው አክባሪውን ይፈልጋል። አክብረህ ከያዝከው ትንሽም ገንዘብ ብትሆን ትኖርበታለህ። እና እንደዛ ነው እኔ የማስበው። እና አሁን እሱ ደግሞ ያው ከ1 አመት አሁን ስራ ምናምን ከብዶኛል፣ በቃ መግባት የምፈልገው ምናምን ነው። ለምን ትገባለህ? ጨርሳ ኮንትራቱን 2 አመትን ጨርሳ ትገባለህ፣ ከዛ እኔ እመጣለሁ አልኩት። እና አሁን ገብተን እንኑር ምናምን እያለኝ ነው። ግን ያው እንደምንዋደድ ነው የሚነግረኝ። እኔም ደግሞ ያው ከሱ ውጭ ሌላ ማውራም ሰው የለ ምናምን ነገር። እኔም አቋም አለኝ። ገባ? ዝም ብሎ ከ99 ሰው ጋር ማውራት ትርጉም እንዳሌለው አውቃለሁ። ስለዚህ ያው አቋም ስላለኝ ህይወት ስለምፈልግ በቃ ቀጥል እንደምንም ጨርስና ይህንን አመት እንገባለን አብረን ምናምን እለዋለሁ። ግን ያው ትንሽ እንጫነጫል። ምንድነው የምትፈልጊው አንቺ? አሌክስ እሰማለሁ። አዎ ትሰማለሽ። ምንድነው የምትፈልጊው? ይሰማል? ወይኔ ኔትወርክ ዛሬ ምንድነው የምትፈልጊው? ይሰማል? ይህን ነጫነጫል በቃ ይሆናል አይደለ ወይ? ይሰማል? አሁን ይነጫነጫል። ያኔ በቃ ሰው መውደድ ብቻ ወይ ማፍቀር ብቻ አነጫነጭም። ገባ?
እቅድ ካለክ ለእቅድህ ደግሞ ዝቅ ብለህ ተጎድተህ ነው ዛሬ ስትጎዳ ነው ነገ ደህና ቦታ ጠንክረህ ሰርተህ ምናምን እንገባለን ምናምን እለዋለሁ። ብዙም ጊዜ ያው ማግኘት እኔን ማግኘት ምናምን ይፈልጋል እሱ ደግሞ እኔ ደግሞ አይመቸኝም። ስማም ኔትወርክ ያለሽበት ቦታ መሰለኝ ኔትወርኩ በጣም እየተቆራረጠ። እድለኛ ሆኜ ብገባም ዛሬ ኔትወርኩ ያስቸግረኛል። ችግር የለም እንታገስሻለን። በአካል ተገናኝታችሁ ታውቃላችሁ አይደል? እዚህ ኖ አሌክስ አልተገናኘንም። ስለዚህ አሁን እንግባና እሱ አንድ ላይ ተይዘን ሄደን እንጋባ እንኑር ነው አለ የእሱ ጥያቄ። የአንቺ ጥያቄ ምንድን ነው? የአንቺ ሀሳብ ምንድን ነው? የኔ ሀሳብማ እሱማ አሁን መግባት ይፈልጋል። እኔ ደግሞ አሁን አትግባ፣ ጠንክርና ስራ። ይህንን 2 አመትን ጠንክረክ ስራ ነው። አሁን ምን ያህል ጊዜ ነው የቀረው? 1 አመት እኮ ሄደን እንኑር ሲልሽ እሱ አሁን ጥያቄ ምንድን ነው? አሁን ለምሳሌ አንድ ሰው ሽማግሌ ልኮ ነው የሚያገባሽ አይደል? እንደዛ ነው ነው? ዝም ብላችሁ እያየን እንጨምራለን ብላችሁ ነው ለመኖር እያሰባችሁ ያላችሁት? ኖ አይደለም እኮ ሽማግሌ ሲልክ አሁን ጥያቄ ይጠየቃል። እሱ ምን አለው እንዴት በምን ያስተዳድራታል ምናምን ይባላል። ገብቶሻል? ምንድን ነው እሱ ያሰበው? አሁን በምን ሊያስተዳድርሽ? ያኔ በቃ ታውቃለህ ብዙም የሰራ ሰው ነው ይመስለኛል። ስልክ በፊትም ሰራተኛ ነው። ኦኬ ይሰራል እና ያው እስካሁን እንግዲህ የሰው ልጅ ያው እየሰራ ነው የሚባል እንደራሴ ካሰብኩን የሴቷ ራሱ ጠንካራ ሆኜ እየሰራው ነው እንኳን ወንድ ልጅ እና ቢተማመን ነው በራሱ። አንድ ሰው እኮ በራሱ ሲተማመን ነው አይደል ወደ አንድ ነገር ሀሳብ የሚያመጣ አይደለማ። ይኸውልሽ ቆይ የእኔ እናት አሁን እያወራን ያለ ነው ስለ ትዳር ነው። ትዳር አሁን በራስ መተማመን አሁን እኮ ቢሊዮን ብር ይኑረው እኮ አይደለም፣ ግን አሁን እሱ ስራ ትቶ ስለመሄድ እያሰበ ነው። እንሂድ እያለሽ ጥሩ እኮ ነው ሀሳቡ፣ እንጋባና አብረን እንኖር። ግን አሁን እሱ አንቺ እየሰራሽ ነው እና ገንዘብ ስላለሽ በቃ ተፍተፍ ብለን ምንም ነገር እንትን ብዬ ቁጭ ብዬም ቢሆን የእሷም ስላለ ምናምን ብሎ ከሆነ ሰው አድቫንቴጅ እንዳይሆን ነው። ገብቶሻል? ነገርም ጠጋ ብዬ ምናምን የሆነች ነገር እንዳይሆን ምንድን ነው እሱ አሁን ወንድ ልጅ ስራ ሊኖረው ይገባል። ትዳር ነው እያወራን ያለ ነው። ገብቶሻል? የሆነ ቁጭ ብለሽ እኮ ልትፋጠጭ እኮ አይደለም። ሽማግሌ ሲልኮ ሽማግሌዎቹ የሚጠይቁት ልጁ ምን አለው የሚሉት እኮ ጥቅማ ጥቅም ፈልገው እኮ አይደለም። ልጃችንን የምንሰጠው እንደው ችግር ውስጥ ብትገባስ ነው። ኃላፊነት ይወስዳል ወይ ነው። ገብቶሻል? እሱን እርግጠኛ መሆን ነው። ከዛ ውጭ አየር ላይ ያለ ነገር ነው የነገርሽ ነው። ሁለታችሁም አትገናኙም፣ ተገናኝታችሁም አታውቁም። ገብቶሻል? ስለዚህ አየር ላይ ነው። እንሂድና እንኑር እያለች ነው። ይሄን ፕሩፍ ማድረግ አለበት። ኦኬ እንሂድ፣ ከዛስ የሚለው ጥያቄ መመለስ አለበት። አንቺ ደግሞ ገና ከሆንሽ ኮንትራትሽ ካላለቀ እቅድሽ ገና ከሆነ ኦኬ የኔ እቅድ በዚህ ጊዜ ነው፣ ከዛ በኋላ ይህን እናደርጋለን ብላችሁ እቅድ ልታወጡ ትችላላችሁ። ግን እሱ ምን አድርጎ ሊያኖርሽ ነው የሚለው ፖይንት መመለስ አለበት። ግን ጠረጴዛ ላይ ያስቀምጣችሁት ጉዳዩን በጋራ አውርታችሁበት የምታስተካክሉት ነው። ይሄ ይነጫነጫን ምናምን የሚለው እንግዲህ መቼ መልአክ ከመልአክ ጋር ለም ልትኖሪ እያሰብሽ ያለሽው ከሰው ጋር ነው። ሰው በተለያየ ባህሪ ሊኖሩ ይችላል። እሱ እንደ እንትን ሊታይ አይችልም ማለት ሰው እና ሁሉ ነገር ፐርፌክት መሆን አለበት። እንዲ ቆይ አንዳንዴ ማለት የምንቀርባቸው ሰዎች በሙሉ መልአካዊ ገብቶሻል? ያኔ ነጫነጫለ ያልኩ እኮ ምንድነው ያኔ በቃ በደፈናው የሆነ አለ አይደል? ወንድ ልጅ አይደለ ትረዳለህ በማለት ነው። ምክንያቱም ወንዶች ሁላችሁም አንድ አይደላችሁም። ግን እኔ ያልኩት በእኔ ሰው እውነት ነው፣ ሚስት በባሏ ነው የምትመራው ይባላል። ግን ቢሆንም እኔም ደግሞ ተሰሚነት እንዲኖረኝ ይፈልጋለሁ። ገባ? እኔም እቅዴን ራሱ እኔ ከኔ በልጥ ደግሞ እቅዴ እንዲያሳካልኝ ይፈልጋለሁ። እኔ ብቻ አይደለም የኔን እቅድ ማሳካት ያለብኝ። ገባ? እሱ ስላለ ብቻ ኦኬ ማለት አልችልም። እኔ የተሰማኝንም ደግሞ መስማት አለበት አይደል? የኔን ሀሳብም መረዳት አለበት እኮ። ይሄንን በጠረጴዛ ዙሪያ ቁጭ ብላችሁ ምታወሩ ይነጫነጫል ያልኩ ለዛ ነው። እና ያው የቃላት እንትን ነው፣ ይቅርታ ሶሪ። ግን ያው ምን ትለኛለህ? ክርስቲያኖችን ሀሳብ አንተ
የሆነ ተጨባጭ ነገር ያኔ ብዙም ተጨንቄበት ምናምን ሳይሆን ደስ ስለምትለኝ አንተ በቃ ምክርክ ምናምን ደግሞ ፍሬ ይሆናል ይገባኛል። ለዛ ነው። ታፈቅሪዋለሽ? አዎ እወደዋለሁ፣ አፈቅረዋለሁ። እሱም እንደዛው ነው። የሰውን አላውቅም፣ የእሱን አላውቅም። የራሴን ግን አዎ ሰውን አታውቀውም ራስህን እንጂ ገባ። አንተ ብዙም ጊዜ ትላልክ አይደል? ቆይ እኔ እናት፣ ኧረ በህግ አምላክ እኔ አንድ ጥያቄ እኮ ነው የጠየኩት። ሄድሽ አንቺ ብዙ ድራይቭ አድርግሽ። ጥያቄው ታፈቅሪዋለሽ ወይ ለሚለው ጥያቄ አዎ አፈቅረዋለሁ፣ ተጠናቀቀ በ4 ነጥብ። የእሱን እኔ እንጃ በጣም ብዙ ማብራሪያ ውስጥ ይሽ። ጥያቄው ታፈቅሪዋለሽ ወይ? አዎ አልሽ። ጥያቄውን ፊት ለፊት መመለስ እኮ ነው። የሆነ ነገር አለ ማለት ነው ውስጥሽ ገብቶሻል። ታፈቅሪዋለሽ ከተባለ አዎ ከሆነ መልሱ አዎ ነው። ስለዚህ የምታፈቅሪው ከሆነ አሌክስ ረዶ ሳኪናት አንተ ያናድደኛል። ለዛ ጤና የላቸውም እንዳለ አፍቃሪዎች። የኔ ናት ፍቅረኛ ያላቸው በሙሉ ሰላም ኖሯቸው አያውቅም። የአንቺ ብቻ አይደለም የኔ ናት፣ የአንቺ ብቻ አይደለም። ሁሉም ተፈቃቃሪዎች ጤና ሁሉም ይናደዳሉ። ወይ እንዳናደዳት ነው ወይ እንዳናደደችው ነው። ምንም ሰላም የሚባል ነገር የለም። በአንቺ ብቻ አይደለም ልልሽ ፈልጌ ነው። የአብዛኛዎቹ ሰዎች ህይወት ነው። ገብቶሻል። ጋብቻ ጥሩ ነገር ነው፣ የምናበረታታው ጉዳይ ነው። እኔ በግሌ በጣም ሰዎች ትዳር ሲይዙ ደስ ይላል። ትዳር የፈጣሪ ተቋም ነው። ግን ስታገቢ በጣም 10 ጊዜ ለክተሽ በደንብ አስበሽ አመዛዝነሽ ገብቶሻል። ምክንያቱም የምታገቢው ሰው ህይወት ነው እየሰጠሽ ያለሽ። በቃ ከዛ በኋላ መውጣት የሚባል ነገር የለም። አንዴ ከተጋባሽ በቃ በጣም ኤክስትሪም የሆነ ጉዳይ ከሌለ በስተቀር ገብቶሻል፣ መውጣት አትችይም። ስለዚህ ስታገቢ አፈቅረዋለሁ በሚል ጫማ ውስጥ ሆነሽ አይደለም መሆን ያለበት። ቆንጆ ነው በሚል ጫማ ውስጥ ሆነሽ አይደለም መሆን ያለበት። መሆን ያለበት በጣም በጥንቃቄ ትክክለኛው ሰው ነው ወይ ገብቶሻል፣ አስተዋይ ነው ወይ፣ ኃላፊነት መሸከም የሚችል ነው ወይ፣ ልባም ነው ወይ፣ አርቆ ሀሳቢ ነው ወይ፣ ይሄ መጠናት አለበት። ዝም ተብሎ ስላፈቀርኩት አይገባም። በዚህ መስመር እንትና ተራ የምታያቸው ያናደኛል ምናምን እንታይ እሱ የተራራቁ ሰዎች ወይም በርቀት ፍቅራቸውን ለመምራት የሚሞክሩ ሰዎች ሁሉ እንደዛ ናቸው። እሺ እናንተ ጋር ይምጣና አንድ ቀን ያው እድሉ ሆኖ ትመክርልኛል። ታዲያ ሁለታችን የምንምጣን ይወጋል ይሞቻል። ጣሪያ በሚጥሚጣ ሰናፍጭ ሴት ልጅን እንዴት መያዝ እንዳለ አሁን የዛሬ ወንድ ያው ሽማግሌ ሲመክረው ላይሰማ ይችላል። አሁን ወንዶቹ እዚህ ውስጥ አሁን የ20 ዓመት የ25 ዓመት ምናምን ወንድ ምናምን ይኖር ይችላል እና የሆነ እንደ እንትን ነው የሚመስለው ሲነገረው ስለ ሴት ልጅ ክብር፣ ሴት ልጅ መከበር እንዳለባት ገብቶሻል። እና የሆነ እንደ ማሽቃበጥ አይነት ነገር አድርጎ ይቆጥረዋል ማለት ሴት ልጅን ሲያከብር ያሽቃበጥ አይነት ነገር የሚመስለው ጥሩ እኮ ነው። ለሪስፔክት ማሽቃበጥ እንደውም እኮ ደስ ይላል። ባይዚ ለክብር ሰው ለመጥፎስ ነገር ያሽቃበጣል እና የሆነ እንትን የሆነ ያነሰ ክብሩ የወረደ ምናምን ይመስለዋል ሴት ልጅን ማክበር ሲባል። ለእንደዚህ አይነት ሰው ቃሪያ በሚጥሚጣ ሰናፍጭም ጣልጣል ያለበት አለን መርፌ እንወጓለን። ለብለብ ያደርገዋል ግን ይወጣለታል። እሺ በቃ ግን አንድ ቀን መጥቶ አንተ ጋር እንድትመክርልኝ ፈልጋለሁ በቁም ነገር። በደንብ ቴንኪው፣ አመሰግናለሁ። ይመከራል፣ ይዘከራል። አስቸጋሪ ነው። ሴት ልጅን ማክበር አለ። በሪስፔክት በጣም ጥሩ ነገር ነው። ክብርህ አይቀነስም። ስታከብር ትከበራለህ። ሴት እንዴት መያዝ እንዳለብህ በጣም ሲምፕል ነው። በቃ ሴት ልጅ የምትፈልገው ስማርትሊ አንተ እሷ ላይ የምታየውን ነገር ሪኮግናይዝ እንዳረከው ማወቅ ብቻ ነው የምትፈልገው። ሁሌ እንደምትወዳት ማወቅ ትፈልጋለች። በሰበብ አስባቡ ሸንቆጥ ምናምን እያረከው ሂድ ነግሬሽ አንዴ ብድሮ ጨቀጭቅኝ ወድሻለሁ ተባልሽ አንዴ ምናምን ነው የሚለው። አንዳንድ አይባልም እንደዛ። በቃ ኔቸር ነው፣ ተፈጥሮ ነው። ገብቷል። ሁሌ 10 ዓመት ወልዳለ ምናምን ሁላ ብዙ ላይፍ አሳልፈ ትወደኛለህ ሁላ ተብለህ ልትጠየቅ ትችላለህ። ምንድን ነው አብረን ወልደን ከብደን እዚህ ደርሰን ትወደኛለህ ምናምን ብርጭቆ አታንሳ። ተፈጥሮ ነው።
በቃ የሴት ልጅ ተፈጥሮ ይግባ። ትወደኛለህ ሲባል እንዲህ ግጥም አድርጌ ነው ምናምን በል። እንደውም አንዳንዴ ጣል ጣልም አድርገው። ነገረኛ የሆነች ሚስት ካለች ነገረኛ ሆና ሳይሆን ያጎደልከው ነገር ስላለ ነው። ወይ እንደምትወዳት አትነግራትም፣ ወይ በፍቅረኝነት ጊዜ ታደርገው የነበረውን ትሪትመንት ቀንሰሃል፣ ችላ ብላታል። ስለዚህ ብርጭቆ ወደቀ በሚል የጦስ ዶሮ አንጀትን ስትለበልበው ትቆያለች። ግን እኮ ኢዚ ያንን ጦርነት እኮ ለማስቆም በጣም ኢዚ ነው። እንዴት እንደምታምሪ ግን አንቺ ታውቂያለሽ ምናምን ብትላት በቃ አባቴ ከዛ በኋላ ምንም አይነት ጦርነት የለም። እረስተዋለች ልትናገር ያሰበችውን በሙሉ። ግን ጢባር ነው የሚመስለው አንዳንድ ወንድ። ይሄ አይገባውም። ጊዜ ነው የሚነግርህ። በጊዜ ሂደት እየበሰልክ ስትመጣ ይገባል። ግን በጣም ምግብ የመብላት ያህል በጣም ሲምፕል ነው። ሴት ልጅ መንከባከብ ሲባል እግሯን ማጠብ እኮ ላይሆን ይችላል። በቃላት ንግግር ቁጭ ብለህ በቀን አንድች ሰከንድ ወስደ የሆነች ነገር ኖቲስ እንዳረከሙ ብትነግራት በቃ አሸንፈሃል። አንተ ንጉስ ነህ ለዛ ቤት። ይህንን ወንዶች መብሰል አለብን። በጊዜ ሂደት ማወቅ፣ መገንዘብ፣ እውነቱን መቀበል፣ ከዛ ወደፊት መሄድ ያስፈልጋል። ማንም ፐርፌክት ነው እንኳንም፣ ግን በቃ ምንና ይሄ ሀሳብ ገዢ ከሆነ በቃ ውሰደው እና ተግብረው። ምን እኮ ችግር የለው። እስከ ዛሬ አድርገው ማታኩን አሁን ብታደርገውስ ምን ችግር አለ? ምን እኮ ችግር የለው። አሁን የሆነ ነገር ጥሩ መሆኑ ከገባኝ ኦኬ፣ እስካሁን አላረከውም፣ አሁን ብታደርገው እኮ በቃ ስማርት ነው፣ አሸንፋል። እንደዛ ነው። ተግባባን? አሌክስ መልስልኝ ፕሊስ። ወንድ ልጅ ቲክቶክ ላይ ፎሎ ቢያደርግ እንደ ቺት ይቆጠራል? ይሄ በጣም ዝብጥያ የሚያስወርድ ጥያቄ የጠየቅሽው። ወንድ ልጅ ቲክቶክ ላይ ፎሎ ቢያደርግ እንደ ቺት ይቆጠራል? እኔ አንዳንዴ ጓዶች አሁን ፍቅረኛሽ የሆነ ሰው ፎሎ አድርጎ ነው እርግጠኝነት እንዲ ገዛሽው እንዴ? እናት እሱ እኮ ባሪያ እኮ አይደለም እኮ እንዴ። ለቀቅ አድርጊ እንጂ ይሄን ያህል ቲክቶክ ላይ ፎሎ አረገ ከሌና አደነቀ ምናምን በወንድም ማለት ደግሞ ምክንያት እየፈለጉ ጭቅጭቅና ቀናት ማለት ነው። ምን ችግር አለው? አሁን ለምሳሌ አሁን ገርልፍሬንድ ያላችሁም ቦይፍሬንድ ነው። አሁን ገርልፍሬንድ ብትኖረኝና የሆነን ወንድ ብታደንቅ አንተ ይሄ ብቃቱ ይሄ ልጅ ምናምን ይመቸኛል ምናምን ብትል ልትለው አደነቀችው፣ በቃ ወደደችው፣ እሱ ጋር ልትሄድ ነው። ይሄ በራስ አለመተማመንን ነው የሚያሳየው። ያድንቅ አድንቂ፣ በቃ ምንም እኮ አሁን እኮ ይሄ ናቹራል የሆነ ነገር እኮ ነው። ሰዎችን እንደ ገዛ ናቸው አይነት ነገር በቃ በራሴ ማለት ተማመን ከሆነ ገና ለገና ያ ሰው አጠገብ ያለው ሰው የሆነን ሰው አደነቀና ወይ ይሄዳል አይነት ነገር ገብቷችኋል? እንደዛ አይደለም። ፎሎ አደረገ አላደረገ እሱ ፖይንት አይደለም። ቺት እንደ ቺት አይቆጠርም። ምን ሆነሽ ከአንቺ ጋር ቦይፍሬንድሽ ባይሆን ፎሎ ያደረጋትን ሴት በሙሉ ሚስቱ ያደርጋል ማለት ነው አንድ ሰው። እንግዲህ ፎሎ ያደረኳችሁ ሴቶች ፕሊስ ጥፉልኝ። ከዚህ በኋላ እንደዛ ከሆነ ጥፉልኝ፣ ከቲክቶክ ጥፉ። አነሳለሁ እያንዳንድሽ ና፣ ምክንያቱም ሁሉም ፍቅረኞቼ ናቸው ፎሎ ያደረኳቸው ማለት ነው። እንደዛ ነው ሳይንሱ እያልሽ ያለሽው። እሺ ክብራትና ክብራት ሰዓታችን ያላችሁ ሰዎች በተለያየ ሀገር በተለያየ አይነት የአየር ጸባይ የአየር ሁኔታ ነው የተከታተላችሁን የነበረው። ከእናንተ ጋር የማሳልፈው ጊዜ ይሄ ሰዓት በጣም ውዱ ሰዓት ነው ለኔ። በቢሊየን ብር አልቀይረውም። በጣም ኤክስፔንሲቭ ነው። እወዳችኋለሁ። ሁሌ አትጉደሉ። እሺ የምመቻችሁም አልመቻችሁም ሰዎች እዚህ መኖራችሁ በጣም ለእኔ ሪስፔክት ትልቅ ክብር ነው። ስቲል ስለ እኔ ጋር ናችሁ። ገብቷችኋል? ለውጥ የለው። ዋናው ፖይንት እሱ ነው። የሆነ ሰው ወደደህም ጠላህም ለውጥ የለውም። ዋናው ነገር ጭንቅላቱ ውስጥ የሚያስበው ስለ አንተ መሆኑ ነው። እሺ ለዛ ነው እኔ ወዳጆቻችሁም ጠላቶቻችሁም ውደዱ ምላችሁ። የሚጠሏችሁም ሰዎች የሚወዷችሁም ሰዎች ዋናው ፖይንት ጭንቅላታቸው ስለ እናንተ ማሰባቸው ነው። እዚህ መኖራችሁ ነው ዋናው ልላችሁ ፈልጋ። ውደዱኝ ጥሉኝ እሱ ፖይንት አይደለም ማለት ነገ እንገናኛለን በተመሳሳይ ሰዓት። የረገጣችሁበት መሬት በሙሉ ይለምልም፣ የነካችሁት ወርቅ ያያችሁ ሰው ሁሉ ይውደዳችሁ፣ የሰው ፍቅር ይስጣችሁ፣ ከልጅ እስከ አዋቂ የሰው መውደድ ይስጣችሁ፣ ሳቅ ደስታ ከፊታችሁ አይጥፋ፣ ሀዘን አያገኛችሁ፣ በሽታ ህመም አያገኛችሁ፣ ሁሌ ጤና ይስጣችሁ። እዚህ ምድር ላይ በጣም ውዱ ነገር ጤና ነው። ጤና ይስጣችሁ።
የነካችሁት ሁሉ ወርቅ ይሁን። የሰራችሁትን በብዙ ሚሊዮን እጥፍ ይባርክላችሁ። ደስታ በደስታ ያርጋችሁ። ሰላማችሁን ያብዛው። ነገ እንገናኛለን። ጥሩ ቆይታ ነበረን። ሜምበር ያልሆናችሁ ሰዎች ሜምበሩ ላይቭ ስገባ የሚመጣላችሁ ያለበት ሀገር የምትኖሩ መልካም ይስራ ግን